በመዝሙሮቻቸው አማካኝነት የብዙ ኢትዮጵያውያን ክርስቲያኖች እና ክርስቲያን ያልሆኑ ዓለማውያን ሰዎችንም ሕይወት ነክተዋል። በተለይም በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ ዘመን በደርግ መንግስት ፕሮቴስታንት ክርስቲያኖች ማሳደድ የተለመደ በነበረበት ወቅት መዝሙሮቻቸው ብዙዎችን አበረታተዋል። ዶክተር ደረጀ ከበደ በ1980ዎቹ መጀመሪያ ላይ ከባድ እስራትን ለማምለጥ ሲሉ ከኢትዮጵያ ለመውጣት ተገደዱ። የተከሰሱበት ወንጀል የሃይማኖት እምነታቸውና በኢትዮጵያ የፕሮቴስታንት ማህበረሰብ ውስጥ የነበራቸው ታዋቂነትና ተጽዕኖ ፈጣሪ ሚና ብቻ ነበር። ውድ የቻናላችን ቤተሰቦች ዛሬ በትንታኔ መልክ የምናየው በብዙ ኢትዮጵያውያን አማኞች ልብ ውስጥ የማይጠፋውን ዶክተር ደረጀ ከበደን ይሆናል። እንደተለመደው ቪዲዮውን ላይክ በማድረግ እንድታበረታቱን እንዲሁም ደግሞ የዚህ ቻናል ቤተሰብ አባል ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። በድል ጎዳና ክርስቲያናችን ነበር ኢየሱስ አለና ዶክተር ደረጀ ከበደ በ1957 ዓመተ ምህረት በአዲስ አበባ ተወለዱ። ወላጆቻቸው በልጅነታቸው ሲያልፉ ታላቅ ወንድማቸው ደራሲ ሚሊዮን ከበደ በኢትዮጵያ አብዮት ወቅት ሲገደል ደረጀ ከበደ ገና በወጣትነታቸው የቤተሰብ ኃላፊነትን ተሸክመው አደጉ። ኢየሱስ ሆይ ፈውሰኝ የተሰኘውን በሙሉ ወንጌል ጽዮን መዘምራን የተዘመረ መዝሙር ሲሰሙ ሕይወታቸው ተለወጠ። እግዚአብሔርንም በዝማሬ የማገልገል ጥሪ በልባቸው ተነሳ። ከዚያም በቦሌ የሚገኘውን የመሰረተ ክርስቶስ ቤተክርስቲያን መዘምራንን ተቀላቅለው አገለገሉ። ከተወሰነ ጊዜም በኋላ በብቸኝነት ወይንም ሶሎ መዘመር ጀመሩ። ደረጀ ከበደ በኢትዮጵያ የወንጌል ሙዚቃ ታሪክ ውስጥ በካሴት የተቀዳ አልበም ያወጡ የመጀመሪያው ዘማሪ ናቸው። በሶስተኛው አልበማቸው ኤሌክትሮኒክ ኪቦርድን፣ በአራተኛው አልበማቸው ደግሞ የኢትዮጵያ ባህላዊ መሳሪያዎችን በሙዚቃቸው ውስጥ በመጠቀም አዲስ የሙዚቃ ስልቶችን አስተዋውቀዋል። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል ያበራ ከሚያምኑት ጋራ። የአድናቆት ቀን ለእግዚአብሔር መንግሥተ ሰማይ አቤት እንዴት ታላቅ ነህ፣ የአምላክ ቃል አያረጅም፣ አዳኜ ኢየሱስ ነው፣ ዝም አልልም፣ መናህ ይጥመኛል የሚሉ ከሞላ ጎደል የአልበሞቹ መጠሪያ ናቸው። በ1976 ዓመተ ምህረት በናዝሬት አዳማ በተካሄደው የኢትዮጵያ ወንጌላዊ አብያተ ክርስቲያናት ህብረት ጉባኤ ላይ እንዲሁም በሐዋሳ፣ በወላይታ ሶዶ፣ በጅማ፣ በደብረ ዘይት እና በሌሎች ክልላዊ ጉባኤዎች ላይ እንደ ሶሎ ዘማሪ አገልግለዋል። በ1970ዎቹ መጨረሻም የመካነ ኢየሱስ ቤተክርስቲያን የእንጦጦ ጉባኤን ተቀላቀሉ። በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን፣ በአካያ ዛፎች ላይ መሰንቆቻችንን ሰቀልን፣ የማረኩንን በዚያ የዝማሬን ቃል ፈለጉብን፣ የወሰዱንም የጽዮን ዝማሬ ዘምሩልን አሉን። የእግዚአብሔርንም ዝማሬ በባዕድ ምድር እንዴት እንዘምራለን? ይህ ከላይ የተነበበው የምርኮኞች ቅኔ ቢሆንም የማረኳቸው ባቢሎናውያን የተማረኩ እስራኤላውያንንም የጽዮንን መዝሙር በባዕድ ሀገር እንዲዘምሩ መጠየቃቸውን ያሳያል። ዶክተር ደረጀ ከበደ በወታደራዊው ደርግ አገዛዝ ዘመን አብዮታዊ መዝሙሮችን እንዲደርሱ ጫና ተደረገባቸው። ሆኖም የመንግስቱን አምላክ አልባ ርዕዮተ
ዓለም በመቃወም አቋማቸውን ቀጠሉ። በዚህም ምክንያት ለ6 ወራት ታሰሩ። በ1980ዎቹ መጀመሪያ ላይ ከሞት ለማምለጥ ሲሉ ከኢትዮጵያ ለመውጣት ተገደዱ። መጀመሪያም ወደ ኬንያ ከ6 ዓመታት ቆይታ በኋላ ደግሞ ወደ አሜሪካ ተሰደዱ። ዶክተር ደረጀ ከበደ በአዲስ አበባ ዩኒቨርሲቲ በግብርና ትምህርት የመጀመሪያ ዲግሪ፣ በሉተር ሳምነሪ በሃይማኖታዊ ትምህርት ወይንም ሪሊጂየስ ኤጁኬሽን የማስተርስ ዲግሪ እንዲሁም በሳውዝ ዳኮታ በሱስ ሳይንስ ወይንም አዲክሽን ሳይንስ ሌላ የማስተርስ ዲግሪ እንዲሁም በኖቫ ሳውዝ ኢስተርን ዩኒቨርሲቲ በጤና ሳይንስ የዶክተሬት ዲግሪ ዶክተር ኦፍ ሄልዝ ሳይንስ ዲግሪ አግኝተዋል። ለብዙ ዓመታት በነርስነት ካገለገሉ በኋላ በአሁኑ ጊዜ የግል የጤና ፖሊሲ አማካሪና የኢጽና የአልኮል ሱስ ሕክምና ባለሙያ ወይንም አዲክሽን ቴራፒስት ሆነው ይሰራሉ። አሁን በዚህ ጊዜ የእምነት አቋማቸው ምን ደረጃ ላይ እንዳለ ባይታወቅም ነዋሪነታቸው ግን በአሜሪካ ሚኔሶታ ግዛት ውስጥ አድርገዋል። ውድ አድማጮቻችን ለመረጃዎቼ ዋቢ አድርጌ የተጠቀምኩበት ምንጮች ethiopiangospelmusic.net እና wikemazmur.org ናቸው። በቀጣይ ቪዲዮ እስክንገናኝ በቸር ቆዩልን።